ቲፎዞ ነገር ነው። ይቅርታ አድርጉልኝና ቲፎዞ እውነት ለሴት ልጅ የተጨነቀ ሰው አልነበረም። ገስት ላይ ነበር ሁሉ ከጆከር ሁላቸው አንስተው ማለት ነው። ምክንያቱም አዎ ማናችንም የሰው ህይወት ላይ የመወሰን በደቂቃዎች ሰጠን። አይ በዚህ ደቂቃ ካልመጣች ለምን ትመጣለች? ተበደልኩ ነው ያዕቁብ ነው ለምን አካውንቷን አዘጋት እንዳለችው አሁን ለዛ መልስ መስጠት ነው። እሱ ግን የሚያመልጥበትን መንገድ አመጣ። ያም ደግሞ እውነት የሆኑ ውሸት እግዚአብሔርና እነሱ ናቸው የሚያውቁት። እያየን የነበረውን ሁኔታቸውን ዛሬ እሷ ደብቃ እውነቱን ስትናገር ለምንድን ነው እንደገና እሷ ላይቭ ላይ ጆከር ቤት ስላልመጣች ብቻ አንቺ ለፋወል ነው ምናምን ነገር አይባልም። እንዴት እንዳለቀሰች እንዴት እየጮች እያለቀሰች እንደነበረ ለምንድን ነው ከአካውንቷ ማብስተው ከዚህ ጋር የነበራትን ህይወት ለማበላሻል ከኔ ጋር አንተ ጋር እያለች እኔ ጋርም እኮ እንዲህ ነበር ብሎ እዛ ጋር ያለንም ነገር ብዙ ሁለት ነገር ነው እያበላሽባት ያለው። በነገራችን ላይ ሄደች አንድ እዛ ጋር ያላት ሪሌሽንሽፕ እንዳይቀጥል ብዙ ጥርጣሬ ላይ እንዲገባ፣ ሁለተኛ ነገር ደግሞ በቃ በሁለት እግሯ ቆማለች። ዝቅ አድርጎ ለማውረድ ነው በሰዎች ዘንድ ማለት ነው። ኦልሞስት ትንሽ የተሳካለት ይመስላል። ሁለተኛ ደግሞ ገስት ላይ መረጃ ብሎ ሰው እኮ በቲፎዞ አይደለም ሰውን የምንደግፈው። ማንም አይደለም። ቲክታክ ላይ እዛ ጋር መተሽ አሁን እዚህ ጋር ሌላ ቤት ሄደሽ ካለቀሽ ሌላ ቤት ሄደሽ ከተለ መብቷን ደስ ያላት የተመቻ ቤት ላይ ሀሳቧን መናገር ማውጣት። እሱ ስቲል ስላልተመቸው አይደለ የኒማኛን ውረድ እሱ ካለ አልገባም ብሎ እሱ ወርዶ የገባው ሜቢ እሷም እሱ ያለበት ገስት ላይ መግባት ላትፈልግ ትችላለች። እዛ ያለው እኮ በቃ ያስታውቃል የሆነ ነገር እንዳይቀው ዮኒ ማኛ ካለ አልገባም ያለው ለዛ ነው። እሱን ታዩ ትላንትና አሁን እንደዛ እሱ ማስረጃ አሳየው ብሎ ሲያሁን ዮኒ ማኛ ማንም ጥያቄ አልጠየቁም። አዎ እንደገና የነበረውን ፕሊዝ ያለን ደግሞ አቋም ይኖራል። በሰካንድ ውስጥ የሆነ ነገር መገለባበጥ ይቀር። ሴት ናት። በሴትነቷ ጥርት ያለ ፍርድ ጥርት ያለ እውነት ይውጣላት። በቃ ጊዜም ተጠብቆ ቢሆን እንጂ የሆነ አንዴ ወደዚህ አንዴ ወደዛ እያልን የሰው ህይወት ቀነኒን እንያት ያችን ልጅ እስከ ሞት እንደዚህ ነው ያመለጠችን። ይችም እንደሷ ስትሞት ነበረ። እኛ እየሰማሽን ሊሆን ይችላል። እኔ አንድ የምናገረው ነገር ሴቶች ተበድለዋል በሚለው ደረጃ 100% ባንል ሴቶች አዎ ይበደላሉ። ብዙ ድምጻቸው ያልተሰማ የሚበደሉ ሴቶች አሉ። ይሄ እውነታው ነው። ማንም ሊደብቀው የማይችለው ነገር ነው። ግን እየሆነ ባለው ነገር ወጥታ እስከከሰሰች ድረስ ማለት ነው። ከሳሽ እኮ እሷ ነች። ልብ ብላችሁ አይታችሁ ከሆነ ማለት ነው። እንዳሳብ ስናነሳው ለማንም ሳይድ ሳሊዝ ነው የማወራው። የከሰሰችው እሷ ነች። እንዲህ ነበረ አለች። ይሄ ልጅ ደግሞ መጣ። ትላማታ ላይቭ ላይ የነበራችሁ ሰዎች ሰምታችኋል። ጆከር ቤት 100,000 በላይ ማለት ነው። አይ ቲንክ አይቼዋለሁ። ሁሉንም ሰው ነበረ። ግን በዛን ሰዓት በሌላ ሰው አካውንት ቢሆን ያንን ላይቭ ልታይ ትችላለች። መጣ እንደ ሴትነት ተበድያለሁ በደካማ ጎኔ ገብቶ ሊያጠቃኝ ነው ብላ ሀሳብ የመስጠት መብት ነበራት። እስቲ አካውንቷን ገብታችሁ አይታ እንደሆነ ያለ መስጠትም መብት አለ። እሱ እኮ መብት አለ። አንድ ጥያቄ ልጠይቅህ። እኔ ትላንትና ልክ ጆን ዳንኤል ያንን ሜሴጅ ቪዲዮ ምናምን እንትን ሜሴጅ እና ቮይስ አውጥቶ እንደዚህ ነው ብሎ ከተናገረ በኋላ እዛ ላይቭ ላይ ያለ ሰው በሙሉ ሲጽፍ የነበረው ኮሜንት በጣም ለእሷ የሚደብር በጣም ወደ እሱ ተገልብጠው እሷን እየሰደቡ ነበረ። እቺ ልጅ በዛ መሀል መታ ቢሆን ኖሮ ኢሶኬ እሺ፣ ጆከርን የምታውቁት ሰው ነው። ላይቭ ላይ ብዙ እኔ እንደውም ብዙ ላይቭ አልገባም፣ እንደ አይነት ነገር ላይ ገብቼ አላውቅም። ግን አጋጣሚ የገባሁት እሱን ግን ሪከርዶች ምናምን ሳይ ለማንም ፊት የሚሰጥ ሰው አይደለም። ልክሽን ነው የሚነግርሽ ይሳባል ምናምን ነገር። ትላንትና ጆን ዳንኤል ገብቶ እንደዛ እንትን አሳይቶ ለማንም የማብራራት ግዴታ የለብኝም ማንም እንትን ተልባ ቢንጫጫ በአንድ ሙቀጫ ምናምን እያለ ሲሳደብ ጆከር ያ ማንነቱ የት ሄደ? ለምን አንድ ቃል አልተናገረውም? አንደኛ ጥያቄ። እንደዛ ሲንጫጫ አንድ ነገር አልተናገረውም። ተሳዳቢ የተባለው ሰው አያስተነፍስም የተባለው ጆከር አንድ ነገር አልተናገረውም። ስለዚህ መጀመሪያ ጆን ዳንኤል አይዞ በርታ ግባ እንዲያደርግ ተብሎ ቲፎዞ ተሰጥቶት ነው የገባው። አንደኛ
በውስጥ አውርተው ነው የወጡ። በውስጥ ሲጀመር መጀመሪያ አውርተዋል። ሁለተኛ ደግሞ ያ ሁሉ ሰው ከተገለበጠባት በኋላ እች ልጅ ብትገባ አይታችኋል። ጆከር ስለሷ ሊናገሩ ገስት ላይ ስለሷ ሊናገሩ እንትን ሲከፍቱ እንኳን ሊናገሩ ሲጀምሩ ይነቅላቸዋል፣ ይሰድባቸዋል፣ ምናምን አያስወራቸውም። አፋፋቸውን ነው እያላቸው የነበረው። ገና ሲጀምሩ ሀሳባቸውን እንኳን አያስጨርሳቸውም። እሷም ብትገባ እንደዛው አፋፏን ብለው ሰድበው ልጅቱን አሸማ አቃዋት አስደንግጠዋት ነበር የምትወጣው። ስለዚህ አለመግባቷ እኔ ምንም አልዘግባትም ባለመግባቷ። ሲቀጥል እኔ መብቷ አለመግባት መብት አላት። ዛሬም ነገር ዳኒ ጎንነን ወታ ታወራለች። በቤቷ የተከበረ ቤት አላት። ሲቀጥል የተጠየቀው ጥያቄና የሰጠው መልስ አንድ አይደለም። እኛ የጠየቅነው ልጅ በአዶናይ እጅን ያለችው ፉል ኦፍ ፕሮቴክሽን ኦኬ፣ ከሱ የምታገኘው በእርግጠኝነት ማድረግ ያለባትን መውጣት እንደማይ ውጪና መግለጫ ስጪ እንደማይላት በእርግጠኝነት። ምክንያቱም እንደዛ አይነት ልጅ አይደለም እሱ። ጃኒን ደግሞ አሁን አዶኒ ሼፕ እያደረጋት ያለች ልጅ ናት። በቃ ስለዚህ ጎሄድ ጃኒዬ እንዳትፈሪ። ምንም የሚያሸማቅቅ ምንም የሚያስፈራሽ ነገር የለም። ያለፍሽው ከባድ ነው። አንቺ ጠንካራ ጀግና ልጅ ነሽ። ቆመሽ ተገኝተሻል። ወደፊትም ትቀጥ ያለሽ። እኔ ይሄንን እንዲደርሳት የምፈልገው አንድ ኮሜንት ላይ በጣም ለምትጽፉ ሰዎች አንድ መልስ ልመልስላችሁ በጌታ ብዙ ጊዜ ማንም ሊያሸማቀቃት እኮ አይችልም። አሁን የሆነ ነገር ስለተባለ እሷን ወደኋላ ዲስተርባን የሚያደርጋት ነገር የለም። ክሱን እኮ ያቀረበችው እናንተ መሰረታዊ ነገር አይታችሁ ከሆነ ይህን ነገር እኮ የተናገረችው ዮንዳሌል እኮ ወጥቶ አልተናገረም። መጀመሪያ የተናገረችው ቤት ጆከር ቤት ገብታ አይደለም፣ በቤቷ ነው። ቤቷን ዘግቶባት ነው። ቤቷን አዘግቶባት ነው። እንደሱ እንኳን እኮ ገብታ በመጀመሪያ ሰላም ተመልካቾች፣ ጆን ዳንኤል አቢዩዝድ አድርጎኛል፣ ይሄ ነገር ደርሶብኛል አላለችም። ከዚህ በፊት ላይቬል ያዘጋ ነበረ ስንጣላ። ከዛን ሄጄ ይቅርታ ጠይቆ ነበር። እናቱም እህቱም ያውቃሉ። ስለዛ አሁን አዘግቶብኛል፣ ይረፍ ይቁምልኝ። ይሄ ተከታታይ ይሄ ማህበረሰብ ይንገርልኝ፣ ያስቁምልኝ። ይሄ ልጅ ነው ጆን ዳንኤል አያደርገውም፣ በደንብ ያደርገዋል። ከዚህ በፊት ከህይወቴ ይውጣ ነው እኮ በቃ ያለችው። ቺታ አደረገች ሌላ ነገር ነው፣ አወራሽ ሌላ ነገር ነው። የተጠየቀው ጥያቄ ይሄ አይደለም። ህዝቡ የጠየቀው ጥያቄ እሱ ይሄ አይደለም። ዛሬም ነገም ከጃኒ ጋር ነን፣ ከጃኒ ጎን ነን። ሴት ልጅ ነን። እናንተም ሴት እህቶች አላችሁ፣ እናት አላችሁ። ስለዛ ከእውነት ጎን ቆሙ። ሴት ልጅ በሷ ይብቃ። መደብደብ የለባትም። ሴት ልጅ መቆረጥ መወጋት የለባትም። ይቺ ልጅ ጠንካራ ባትሆን ተናዳ እራሷን ብታጠፋት፣ ቀድሞ ደግሞ ቺት ያደረገባት እሱ ነው፣ ያስረገዘው እሱ ነው። በዛም ፐርሰናሊቲ ላይፍ ቺት ያደረገች ለምን አላደረገች እሱ የግል ጉዳይ ነው። ግን አቁ ስለመውጣቱ ጉዳይ እኔ ማንም ሰው በሳይኮሎጂ አንቺ እንዳልሽው ሴት ልጅ እንድትበደል አልፈልግም። ለምን እህት ያለው ሰው እናት ያለው ሰው ሴት ልጅ አይበድልም። ትክክለኛ ተበዳይ ከሆነች ለምን ወጣ አትናገርም ነው አንደኛ። ሁለተኛ ደግሞ እሱ ያን ሁሉ ምስክር እሱ አሁን እጄን ምናምን ብላ አሳየች። እሱም ፎቶ ነበረው የለቀቀችውም እጇን አሳይታ ነው እንዲያረገኝ እሱ ነው እንዲያረገኝ እሱ ነው። ያንም ፎቶ ይዞ መጥቶ የዛለታ ራሷን ነው እንደዛ ያደረገችው ብሎ ሲናገር እየዋሸ ነው ብትል በዛ በ100,000 ህዝብ ፊት እች ልጅ ኦፍኮርስ እንደተበዳይ ነው የምትታየው። ተበድላለች፣ ትክክለኛ ተበዳይ ነች። እኔ እያልኩ ያለሁት ነገር አሁንም እኮ በሳይኮሎጂ በዲፕሬሽን ውስጥ እንድትሆን ፈልጌ አይደለም። ልጅቷ ፍሪቶን ደስ ይለኛል፣ ግን ለምን እውነቱን ለማውጣት ከተበደለች ከማውራቱ በፊት ቪዲዮ ነው የላከው ለጆከር። ቪዲዮ ተላከና ጆን ከመግባቡ ከመጀመሪያው ነበርኩኝ ጃኒ ቤቷን ስታለቅስ ስከፍት እያየዋት ነው። ጆከር ጋር ገብቻለሁ፣ በስትክክል አይቻለሁ ላይ መጨረሻ ላይ እንደውም ተናድጄ ሳይድ ሲይዝ ወጣሁ። ቪዲዮ በውስጥ ይልክለታል። ማን እንትን ጃኒ ወታ ስታለቅስ ሪከርድ ታይና ሊያሾ ትደውልለታለች። ገባ ስደውልለት እሱ ይሄ ቀን እንደሚመጣ አውቋል። ኦልሬዲ ስታዘጋ ፋይል እንደሚወጣበት ስለሚያውቅ ከዚህ በፊት ሪከርድ አድርጓል። እሱ ጆከር ቀድሞ ልኮለታል። ቀድሞ እኮ እያብላሉት ነበር ነገሩ ከጆን ዳንኤል ሳይሰሙ።
ለምን ደወለችለት ለምን እንደዚህ ምናምን እየተባለ ነው። እና የሆነ ሰው ሳይድ ሰጥቶ ቅድሚያ መረጃ አግኝቶ ሳይድ ሰጥቶ የሚያወራበት ቤት ለምን ሄዳ ነው እሷ ማብራሪያ የምትሰጥበት? አላት ታዋቂ ናት፣ ፌመስ ናት፣ በጣም የሚወዷት ሰዎች አሉ። ተበድያለሁ ብላለች። ይሄ ነገር እውነት አለመሆኑን አሁን ወጥታ ታብራራልናለች፣ ትወጣለች። ስቶሪ አድርጋለች ስቶሪ አድርጋለች። ትላንት እመጣለሁ ብላለች። ላይቭ ላይ ነበርሽ ትላንትና። የጆከርን አይ ቲንክ ሰምተሻል መሰለኝ። እኔ ትላንትና ሰምተሽ ከሆነ ጃኒ ሰው 24 ሀወር እኔ እንኳን እሷ ታዋቂዋ እኔ እንኳን 24 ሀወር ኦንላይን ላይ ነኝ ምናምን ሲል ላትሆን ትችላለች። እች ልጅ ያለችበት ሁኔታ ጥሩ አይደለም። ስለዚህ ነገሮችን ሸሽታ ኦንላይን ላትገባ ትችላለች። ይደወልላት፣ ቴክስት አርጉላት፣ የምታውቋት ሰዎች ደውሉን አስገቧ ሲባል እንኳን በጣም ሲከላከል ነበረ። በፌክ አካውንት እያዳመጠች ነው ያለችው፣ እንደዛ ነው የሚሆነው በእርግጠኝነት አትደውሉላት፣ አልደውልም ምናምን እያለ ነበረ። ሲጀመር እንድትገባ ሳይሆን አልገባችም ተብሎ አጀንዳ ተነስቶ ልጅቱን ከመማኑ ላይ ያስነኩ ነው እንጂ እንድትገባ ራሱ ፍላጎት የላቸውም እነሱ። ሲቀጥል ደግሞ እሰማለሁ። እስኪ አንዴ ብቻ ኮፕሊንኩን 1000 አስገቡት ውዶቼ፣ አንዴ ብቻ ከዛ እናወራለን። እስኪ 1000 ሀሳባችሁን ትገልጻላችሁ። ልጅቷ ኮፕሊንክ አታስደርግም ቤቷል፣ እኛ እንጨንቃለን። እስኪ ኮፕሊንክ 1000 ሆነ እናወራለን። ጎበዞች አያችሁ፣ አይቆራረጥም ድምጻችን፣ ቀጥታው ስርጭት ይሰራጫል። ሚዲያ እንደተወራ ሚዲያ ይሰማል። ትክክለኛውን ነገር ሚዲያ እናወጣዋለን ትላላችሁ። ጎበዝ ኮፕሊንክ 1000 ተጋገዙ 1000 ሲገባ እናወራለን።